ሰላም ጤና ይስጥልኝ ውድ ላፍቶ ኦንላይን ቲቪ ተከታታዮች የለተሰኘው ጥቅምት 24 2018 ዓ.ም ዕለታዊ ዜናዎችን ዘላችሁ ቀርበናል። እንድትከታተሉን በአክብሮት እየጋበዝን ከዜናዎቹ ጋር ትዝታ ማርሻል አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው መረጃ ስናልፍ በንፋስ ስልክ ላፍቶ ክፍለ ከተማ ለቡ ወረዳ በመንግስትና ህብረተሰብ ተሳትፎ የተሰራ የመንገድ መሰረተ ልማት ተመርቆ ለአገልግሎት ክፍት ተደረገ። የክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሮ ብዙአየሁ መኮንን በምረቃ መርሃ ግብሩ ተገኝተው ባስተላለፉት መልእክት ህብረተሰቡ ለአካባቢ መሰረተ ልማት ስራ ያደረገውን የላቀ ተሳትፎ አድንቀው የተሰሩትን መጠበቅ መንከባከብና ማስዋብ እንዳለበት ተናግረዋል። በቀጣይም በህብረተሰቡ እየታየው ያለው የልማት ተነሳሽነትና ጥረት ዘላቂ እንዲሆን በትኩረት መስራት እንደሚገባ ገልጸዋል። የወረዳ ለቡ ዋና ስራ አስፈጻሚ አቶ አምደ መኮንን በወረዳው ተመርቆ ለአገልግሎት ክፍት የተደረገው 94 ካሬ አካባቢ የተሰራው የኮብል ንጣፍ ከዚህ በፊት አካባቢው ለኑሮ የማይመች ጽዱ ያልሆነ ለጸጥታ ስጋት የነበረ መሆኑን አንስተው ህብረተሰቡ ለልማት ፍላጎት ካሳየ አካባቢውን ማልማት እንደሚቻል ተናግረዋል። አቶ አምደ ያክሎም የልማት ስራ ዘላቂና የማይቋረጥ በመሆኑ ቀጣይ አካባቢውን ሞዴል ከማድረግ ባሻገር በሌሎች ሰው ተኮር ተግባራት ላይ በመሳተፍ አቅመ ደካማና በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ማገዝ ከአካባቢው ማህበረሰብ የሚጠበቅ ኃላፊነት ነው ብለዋል። በመጨረሻም የልማት ስራው ውጤታማ እንዲሆን ለሰሩና ላስተባበሩ አካላት ምስጋናና እውቅና ተሰጥቷል። ተመልካቾች አሁን ደግሞ የኮሪደር ልማቱ የላፍቶን አካባቢዎች ከየት ወዴት ለወጣቸው የሚለውን የቀድሞና አሁናዊ ገጽታ በተንቀሳቃሽ ምስል ተከታትለን እንመለስ። ከዚሁ ከኮሪደር ልማት ዜና ሳንወጣ የንፋስ ስልክ ላፍቶ ክፍለ ከተማ ነዋሪዎች ስለ ኮሪደር ልማቱ ምን አሉ የሚለውን የማህበረሰቡን አስተያየት እንደሚከተለው ሰምተን እንመለሳለን። በፊት እዚህ አካባቢ ላይ ምንም አይነት ነገር አልነበረም። ያው አሁን ላይ ያየናቸው ጥሩ ነገሮች አሉ። አስደሳችም ናቸው። ለልጆችም ምቹ ስፍራ ነው። ለማጫወት ርቀን ነበር የምንሄደው። አሁን ላይ ግን ምቹ ስፍራ ነው። ወጣ ብለን ዘና ብለን እንመለሳለን። ለአዋቂውም ለህፃናቱ በጣም አሪፍና ምቹ ቦታ ሆኖ ተሰርቷል። አዝናኝም ነው። ወጣ ስንልም የምናያቸው የአይን እይታዎችም ማራኪዎች ናቸው። አሪፍ ነው። ለልጆችም ምቹ ነው።
ደስ የሚል ነገር ነው የተሰራው የሚበረታታው። በመሰራቱ በጣም ደስተኛ ነን። ለምን ብዙ ጊዜ ኮንዶሚኒየም የሚኖሩ ልጆች ከሰው ተገለው ምናምን ነው የሚኖሩትና ለአእምሯቸውም ለአካላቸውም እድገት በጣም አስፈላጊ ነው። ጠቀሜታው በጣም ዘርፈ ብዙ ነው። አንደኛ በትንሽ ኮስት ልጆችን ማዝናናት ይቻላል። ሌላ ቦታ ከመሄድ እዚሁ ስላገኙ በጣም ጥሩ ነው። እንደ ሀገርም በጣም ልጆችን ማሳደግ የነገ ሀገር ተረካቢዎች ናቸው። ስለዚህ አእምሮ ያደገ ህፃን ስነልቦናው የተሻለ ህፃን እንዲኖር በጣም ያግዛል እና እንደዚህ አይነት ቦታ በመሰራቱ አትሊስት በሳምንት አንዴ እንደዚህ ሶሻል ኮሙኒኬሽናቸውም ከፍ ይላል። ወላጆችም እረፍት ያገኛሉ። የትም ሳይዱ ትራንስፖርት ሳያወጡ እዚሁ በማግኘታቸው በጣም ደስተኛ ነኝ። በፊት ምንም መዝናኛ የለም። ከዚህ ለማዝናናት የት ነው ብዙ መዋኛ ቦታ ጀሞ ወደ ላፍቶ ምናምን ነው የሚሄድ። ግን አሁን እዚህ ስለመጣ ብዙ ነገሩን አቅልሏል ብለን እናምናለን። የዚህ ቦታ መከፈቱ ለልጆቻችን በጣም ትልቅ እምርታ ነው ብዬ ወስዳለሁኝ። ድሮ ላይ እንዲህ አይነት ቦታዎች የሉምና ምናልባት እንደ አዲስ አበባም 1-2-3 ቦታዎች ናቸው። ስለዚህ በየቦታው በየሰፈራችን ደግሞ እንዲህ ደረጃውን የጠበቀ መኖሩ ለልጆቻችን ትልቅ እርካታ ነውና በተለይ ቅዳሜና እሁድም ወላጆችም ልጆቻቸውን ጥሩ አየርም እንዲሁ እየወሰዱ በሚፈልጉት ሁኔታ የሚፈልጉትን ጨዋታ እየተጫወቱ እንትን ለማድረግ ትልቅ አስተዋጽኦ ያደርጋልና አይ ቲንክ ጥሩ ነገር ነው። ለነዋሪም ጥሩ እድል ነው ብዬ ወስዳለሁ። ለልጆቻችንም ደግሞ ጥሩ እድል ነው። የድሮዎቹ ሳያገኙ የኛ እንዲህ እንትን ማድረጋችን አይ ቲንክ ይሄ ጥሩ አጋጣሚ ነው ብዬ ወስዳለሁ። የበፊቱ የኮንዶሚኒየም የማህበር ቤቶችንም እኚህ ነገሮችን ታሳቢ የተደርጎ የተሰራም ስላልሆነ አይ ቲንክ ይሄ ለሁላችንም ለማህበር ቤት ውስጥ ለሚኖሩትም ለኮንዶሚኒየም ውስጥ ለሚኖሩትም ሰዎች በጣም ጥሩ አጋጣሚና ቦታውም ደግሞ ለሁሉም ማዕከል የሆነ ለሁሉም አትሊስት የሚገናኙበት ከመሆኑ አንፃር አይ ቲንክ ጥሩ ነው ብዬ አስባለሁ። በጣም ቆንጆ ነው። በመጨረሻም የአንድ ስታንዳርድ አፈጻጸም ሳይንሳዊ ሂደቱን ስሌቱን ተከትሎ ለመለካት ሲታሰብ በቅድሚያ የአገልግሎቱን ባህሪ መረዳት እንደሚገባ ተገልጿል። በዛሬው ዕለት የክፍለ ከተማው ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት የምርጥ ተሞክሮ መለየት መቀመርና ማስፋትና የስታንዳርድ አፈጻጸም ሳይንሳዊ በሆነ መልኩ አመዘጋገብ እንዲሁም አገልግሎት አሰጣጥ ዙሪያ ትኩረት ያደረገ ስልጠና ተሰጥቷል። በከተማ አስተዳደሩ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የአገልግሎት አሰጣጥ ክትትልና ድጋፍ ቡድን መሪ የሆኑት አቶ እንዳልካቸው እንዳይላሉ በተቋማት ለሚገኙ የክፍለ ከተማና የወረዳ ቡድን መሪዎች እንዲሁም አስተባባሪዎች ስልጠናውን ሰጥተዋል። በስልጠናው የአገልግሎት ስታንዳርድ በተቋማት የሚሰጡትን አገልግሎት በምን መልክና ሁኔታ ለተገልጋዩ ማድረስ እንደሚችሉ የሚያመለክት ሲሆን አብዛኛው ጊዜ ለተገልጋዮች እሴት የሚጨምር አገልግሎት መቅረቡን በማረጋገጥ ላይ የሚያተኩር ሂደት መሆኑ ተመላክቷል። የአንድ ስታንዳርድ አፈጻጸም ሳይንሳዊ ሂደቱን ተከትሎ ለመለካት በቅድሚያ የአገልግሎቱን ባህሪ መረዳት እንደሚገባ በስልጠናው ላይ ተገልጿል። ለዕለቱ የያዝንላችሁ ዜናዎች ይህን ይመስሉ ነበር። ስለተከታተላችሁን በድጋሚ እያመሰገን በያላችሁበት ሰላም